እስኪረዳሽ ድረስ እየተመታሽ መቆየት ነው የምፈልግ። እየሰማሽ ነው? አትቅረሽ። መቤቴ ስርዓትህን ያዝ። እኔ በዚህ ሰዓት ማንም ህይወቴ ውስጥ አያስፈልገኝ። ማንም እኔ በዚህ ሰዓት ከራሴ ጋር አይደለሁም። አትድረሽብኝ። አልደረስኩብሽም አይደል? አትድረሽብኝ። ተረጋጋ። መጀመሪያ ተረጋጋ። አነሰሽ ነው የዛን ነው የመታውሽ? ልጨምርልሽ ነው? ዱላ አነሰሽ? ከዚህ በኋላ በመንገዴ ላይሽ አልፈልግም። አትምጪብኝ ነው ያልኩት። ሰላም እንዴት ናችሁ? የፊሹ ቲዩብ ተከታታዮች እንዴት ናችሁልን? ያው ዛሬ እንግዲህ በፊሹ ቲዩብ እኔ መጥቼላችኋለሁ። ያው ሰሞኑን ፊሽ ላይ እየተፈጠረ ያለውን ነገር እያያችሁት ነው። ለእኔም ግራ የሚገባ ነገር ነው ማለት እኔ ራሱ ፊሽ እንደዚህ ይሆናል ምናምን ብዬ አልጠብቀውም። ማለት እኔ እንጃ በቃ ከንግግር በላይ ነው የሆነብኝ ያለው። ምንም አንደርስታንድ እኔም ማድረግ እየቻልኩ አይደለም፣ ሌላም ሰው እሱን አንደርስታንድ ማድረግ እየቻለ አይደለም እና ግራ ገብቶኛል። እውነት ለመናገር እንደዚህ ይሄን ያህል እንደዚህ ዲፕሬሽን ውስጥ ይገባል፣ እንደዚህ አይነት ነገር ይሆናል፣ እንደዚህ ይፈጠራል ብዬ አላስብም ነበር። ያው ልጁ በፊት ተጫዋች ነው፣ ይስቃል፣ ይጫወታል ምናምንና እንደዚህ ደግሞ ይሆናል ብዬ አላሰብኩም ነበር። ያው እንግዲህ ከእግዚአብሔር ጋር ነገሮች ሁሉም ይስተካከላሉ ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ያው ብቻ እኔም በግሌ ጸሎት አደርግለታለሁ፣ እናንተም ያው ጸልዩለት። ምክንያቱም እኔ እንደዚህ ሆኖ ማየት ለእኔ ከባድ ነው፣ በጣም ይከብደኛል። ዛሬ እንግዲህ ምናልባት አላውቅም ብቻ ልክ ልሁን አሉን አላውቅም፣ ግን ዛሬ አንድ ሰው ይዤላችሁ መጥቻለሁ በሱ ዩቲዩብ ቻናል። ማለት በቃ ይሄ ነው ልላችሁ አልፈልግም። ያው እያያችሁት ነው የተፈጠረውን ነገር እያያችሁትም ስለሆነ ለእናንተ አዲስ ነገር አይደለም፣ የእሱም እንደዚህ መሆን አዲስ ነገር አይደለም። ያው እኔም የተሰማኝን ልንገራችሁ ከሚለው ነገር አንጻር ነው እንጂ ምንም አዲስ ነገር አይደለም። እያያችሁት የሆነ ያለውን ነገር እያያችሁት ስለሆነ ይሄ ነው ምናምን ብዬ ድጋሚ መናገሩ ወሬ ማንዛዛት ወይ ደግሞ ያለውን ነገር ድጋሚ ከመናገር ውጪ ምንም አዲስ ነገር የለውም። ያው ዛሬ እንግዲህ ከአንድ ሰው ጋር ተገናኝቼላችኋለሁ። እንግዲህ እስቲ ነያ እንዴት ነሽ? ደህና ነሽ ወይ? ሰላም በያቸው። ሰላም እንዴት ናችሁ? ያው እንግዲህ ዛሬ ከቃል ጋር የተገናኘ ነው። ቃል እንግዲህ ያቆኛል መሰለኝ ባለፈው ቪዲዮ። ያው በትንሹም ቢሆን ቃልን ታውቋታላችሁ በባለፈው ቪዲዮ ላይ። ያው ዛሬ እንግዲህ ምንድን ነው ሀሳብሽ? ማለት የፊሽን ሁኔታ እያየሽ ነው። እኔ ይሄ ነው ብዬ ራሱ መናገር ማልችለው ሁኔታ ነው። ምንድን ነው ሀሳብሽ? ማለት ላይክ ንገሪያች ያው ከቤተሰቦቻችሁ አንቺ በወረሸሻል። እሺ ንገሪኝ። ችግር ያው የተፈጠረው ነገር እነሱም አንቺም አይተሽዋል። ሰው ለማስረዳት ያህል ግን በቃ እሱም ማግኘት ፈለኩኝ በሰዓቱ እና ከኤፉ ጋር አወራሁት ምናምን። እሱን አስገድጀው ነው ማለት ይቻላል። ያው ጓደኛው ስለሆነ ተባብሮኝ ነው ምናምን። እኔም ለምኜዋለሁ እሱ እንዲያገናኘኝ። ከዛ የእሱን ያለፈ ታሪክ አላወኩም፣ በደንብም አልነገረኝም። ኤፉ በቃ ላገኘው ብቻ ነው የምፈልገው ምናምን ስላልኩት ሳይነግረኝ ምናምን ተገናኘን። ያ ነገር ሀብን አደረገ። ምንም ማለት ስለመታኝ ምናምን አልተቀየምኩትም እውነት ለመናገር ላይክ እሱን ፈልጌ ነው የሄድኩት። ለሱ ስሜት አለኝ። ያ ስሜት ደግሞ ምንም ቢሆን የሚጠፋ አይነት አይደለም። ለሱ ያለኝ ስሜት ምንም አልቀነሰም። እንደውም ያን ነገር ከሰማሁ በኋላ ይበልጥ ስሜቴ ነው እንጂ የጨመረው ምንም የቀነሰ ነገር ማለት እንዴት መቶሽ ምናምን እንዴት ለሱ ያለሽ ማለት በዚህ ልክ አንደርስታንድ ማድረግ ደግሞ ትንሽ ከበድ ይላል አይደል? እኔ አሁን ለምሳሌ እኔ ብሆን እኔ እንጃ እጁን ካነሳብኝ እኔ አላውቅም። ታዲያ ያለፈ ነገር ነበረው። እኔ ደግሞ ያን ሳልረዳ ነው መሰለኝ ግግም ብዬ ሄጄ እወድሃለሁ ስለው ማንኛውም ሰው የሚያደርገው ነገር ነው ማለት እሱ ተጎድቷል፣ ብዙ ነገር አሳልፏል ካለፈ ህይወቱ አንጻር። ልረዳው ሞክሬያለሁ፣ ለወደፊትም እረዳዋለሁ። ሞር ደግሞ እሱ ቀርቦ እንዲያወራኝ ነው የምፈልገው። እሱ ከነገረኝ በላይ ኤፍሬም ነግሮኛል። ሞር ደግሞ እሱ ቢነግረኝ ደስ ይለኛል። እሱን መቅረብ መርዳት ብቻ ነው የምፈልገው። ማለት ምንም የሚቀነሰ ነገርም የለም፣ አልተቀየምኩትም፣ ምንም ነገር የለም። አሁን እርግጠኛ ነኝ እኔ ደግሞ ፊሽን አውቀዋለሁ። እርግጠኛ ነኝ ስለመታሽ ምናምን ሊደብረው ይችላል። ያው በምን አይነት እኔ እንጃ ምን ያህል ምን ተሰምቶት እንደመታሽ ባላውቅም ግን ያው እኔ ማለት አያውቀኝም። ያኔ ነው ያየኝ ራሱ። አልፈርድበትም። በቃ ባጭሩ ምንም የቀነሰም ስሜት የለኝም። በሱ ላይም አልፈረድኩም፣ አልተቀየምኩትም።
በቃ እሱን ባገኝ እና ይቅርታ ብጠይቀው እሱ ቢያስረዳኝ ብቀርበው ደስ ይለኛል። ማለት እኔ ቃል ይቅርታ አድርጊልኝና አሁን ፊሽ ሌላ ሰው ላይ እጁን እኔ በጣም እውነት እርር አድርጊው እንኳን አንድ ቀን እጁን አንስቶ አይደለም ክፉ ቃል እንኳን ተናግሮኝ አያውቅም። ማንንም ሰው ቀና ብሎ የሚናገር የሚማታ አይነት ልጅ አይደል። እንኳን አለም ለመማታት እኔ እንጃ እግዚአብሔርን ለሴት ያለው ክብር በጣም የሚገርም በጣም ማለት ከምነግርሽ በላይ ለሴት ልጅ ያለው ክብር በጣም እኔ ሁሌ ነው የሚገርመኝ። እግዚአብሔርን የምሬን ነው። በጣም ነው ሁሌ ይገርመኛል። በቃ እንዴት እንደዚህ መሆን ይቻላል? አሁን ላይ እንደዚህ ስታስቢው እንደዚህ ስንት የሚማታ ወንድ ልጅ ባለበት ዘመን ላይ የሱ እጅ አለማንሳት ምናምን ተናዶ ራሱ እንዴትም በጣም የሚቆጣጠር ልጅ ነውና ያለበትን ሲቹዌሽን ከዚህ መረዳት እንችላለን። ፊሽ ተናዶ እጁን አነሳ ማለት ምን አይነት ነገር ውስጥ እንደሆነ እኔ በጣም በቃ ማሰቡ ላይ ይከብደኛል። እኔ እንጃ አላውቅም፣ ብቻ በጣም ከባድ ነው። እኔ ማለት እስከ ዛሬ ድረስ ሰው ላይ እጁን አንስቶ ኢቭን ክፉ ንግግር እንኳን ተናግሮ ማያውቅ ልጅ ዛሬ ላይ እጁን አንስቶ እንደመታሽ ማሰብ እራሱ አልፈልግም እውነቱን ለመናገርና እኔ አሁን ከሁለታችሁም ሳይድ ሆኜ ነው ማወራው ነገሮችን ከሁለታችሁም ሳይድ ሆኜ ነው ማወራው። ከሱም ሳይድ ሆኜ ከአንቺም ሳይድ ሆኜ ነው ማወራው። አንቺ ሴት ልጅ ነሽ ላይክ መመታት አለብሽ ምናምን ጭራሽ አይደለም እንዲመታሽ ኮስተር ብሎ እንዲያወራሽ ራሱ አልፈልግም። ግን ደግሞ እሱም ደግሞ እዚህ ጋር ያሳስበኛል። ገባሻ? ምን አይነት ሲቹዌሽን ላይ ቢሆን ነው እንደዚህ ያደረገው? እንዴት ምን ተፈጥሮበት ነው? ህይወቱ ላይ ምንድነው? በቃ ማለት ይሄን ያህል በቃ ምንም ነገር እኮ መታለፍ የሚችል ነገር ነውና እኔ እንዴት እንደሆነ አላውቅም። ብቻ ግን እንደዚህ በዚህ መልኩ ባላይክ ደስ ይለኛል። ፊሽ ማለት በቃ የሆነ ነገሮችን ተስተካክለው ምናምን ነገር በቃ ደስተኛ ሆነ እንዳይክ ምኞቴ እና በቃ እኔ ይከብደኛል። አላውቅም እኔ እንደዚህ እንዴት ነው ማለት አላውቅም። ብቻ ከባድ ነው። አዎ ልክ ነሽ፣ አንቺ ልክ ነሽ። በአንቺ መንገድ ሆኜም ተረድቼሻለሁ፣ በእሱ መንገድ ሆኜም መረዳት እፈልጋለሁ። በቃ እሱ እንዲነግረኝ ብቻ ነው የምፈልገው፣ ከጎን መሆን ብቻ። ይሄን መረዳት ማለት አላውቅም፣ በጣም ከባድ ሪስክ እኮ ነው ይሄ ማለት። እኔ እንጃ ራስሽ ላይ እየወሰድሽ ያለሽው ነገር በጣም ከባድ ነገር ነው። አይደለም በቃ እሱ ቀርቦኝ አንዴ ብቻ ከሱ ጎን ልሁን እንጂ ችግር የለውም። እኔ ወጣዋለሁ። እኔ አሁን አንድ ሆነን ልንገርሽ፣ እንደዚህ አድርግ ፊሽ ተረዳት ምናምን ልል አልችልም። ይቅርታ አድርጊልኝ። ማገናኘቱን ጀስት አገናኝሻል። ከዛ ውጪ ግን ፊሽ እንደዚህ አድርግ ልል አልችልም። ምክንያቱም እኔ ያለበት ሲቹዌሽን ለኔ የሚያስፈራኝ ነገር ገባሻ? ኃላፊነቱን የምትወስጂ ከሆነ እኔ አላውቅም ችግር የለውም። ምን እያደረግሽ ፊሽ አይደለም ፊሽ ምናምን አትበይኝ። አንቺ ማታውቂው ነገር አለ። ፊሽ ምናምን አትበይኝ። ቆይ ገና መምጣት እየሰማሽኝ ነው? እሺ እየሰማሽኝ ነው? አንዴ ዝም ካንቺ ጋር ወሬ የለኝም። አንዴ ዝም በይ። ፊሽ ገና መምጣት ነው። ጀስት ሰላም እንኳን ማለት ይቀርማል አይደል እንዴ? ምን ሆነ ነው ፊሽ? ገና መምጣቴ ነው። አውቃለሁ፣ ናፍቆት አውቃለሁ። እዛ ጋር በኤፍሬም መኮረች አሉን ሲላት ወደ አንቺ መጣች፣ ወደ አንቺ ዞራ መጣች። እኔ ምን እንደሆነ ነው የምትፈልጉት? አይደለም ይኸውልህ፣ ተረጋጋ። መጀመሪያ ተረጋጋ። ፊሽ መጀመሪያ ተረጋጋ። እሺ ልስማሽ። እሺ ቢያንስ እኔን መነኝ። እሺ ምንም አትሆንም። ምንም አይነት ነገር የለም። በቃ ቢያንስ ማለት ነው መተህ ሰላምታ ይቀርማል እኮ እንዴ ፊሽ። እሺ ምን ፈልገሽ መጣሽ? ቆይ ምንድነው የምትፈልጊው ከኔ? ምንድነው የምትፈልጊው ከኔ? እንደዚህ ሆነ ልነግርህ አልችልም። መጀመሪያ ተረጋጋ እኮ። እሺ ምንድነው የምትፈልጊው? ተረጋግቼ እየሰማሁሽ ነው። ምንድነው የምትፈልጊው? እሺ ናፍቆት ነገር ምንድነው እንደዚህ የምትገነፍለው? ምንድነው እየሆንክ ነው ያለው እንዴ? ራስህን ለማዳመጥ ሞከረ እንዴ? ምን ሆነ ነው? እኔ ከዚህ በላይ እሺ ምን እንደሆነ ነው የምትፈልጉት? ምንድነው የምትፈልጊው? እሺ ዝም አትበይኝ። ምንድነው የምትፈልጊው? ፊሽ ካንተ ምንም የፈለገ ነገር የለም። እባክህን ቆይ መጀመሪያ ስማ። ከዛ ቢያንስ እስቲ መጀመሪያ ሐሳብ ስማ። ከዛም በኋላ ተወስናለህ። ምንም አይነት ውሳኔ መጀመሪያ ሐሳብ ስማ። ለምንድን ነው እንደዚህ እየሆንክ ያለው? እኔ ሁኔታ በጣም ግራ እየገባኝ ነው። ፊሽ ምን ሆነ ነው እንዴ? እሺ እየሰማሁሽ። ስምሽ ማን ነበር? እየሰማሁሽ ፊሽ። አሁንም ቢሆን በዚህ ሁኔታ ማውራት አንችልም። ተረጋግተህ ስማ። ተረጋግተህ እየሰማሁሽ። እሺ እኔ ደግሞ አንዴ ይሄው ምንም መናገር የምፈልገው የለማ። እኔ ደግሞ አንዴ ልናገር። አይ ስሜታዊ ሆነሃል እኮ አንተ። ስሚኝ፣ እየሰማሽኝ ነው? ከዚህ በኋላ በመንገዴ ላይሽ አልፈልግም። አትምጪብኝ ነው ያልኩት ባለፈው ማለት አትምጪብኝ። ለምንድነው እንደዚህ የምትናገረው? ሰው እኮ ናት፣ ይደብራታል፣ ይከፋታል ብለህ አስብ። ዱላው ጥሞሽ ነው እጅ ማንሳት ግዴታ ሆነ ነው
አነሰሽ ነው የዛን ነው የመታውሽ ልጨምርልሽ ነው ዱላ አነሰሽ እኔ ማልፈልገው ያረክ ነው እንዴ በመማታተ ማልፈልገው ሰው አታርጉኝ አታርጉኝ በቃ እኔ በዚህ ሰዓት ከራሴ ጋር አይደለሁም አትድረሽብኝ አልደረስኩብሽም አይደል አትድረሽብኝ አትምጭብኝ አትድረሽብኝ እየሰማሽኝ ነው አይደል ስርዓት ያዛን በስነ ስርዓት አውራት አሁን መንገዱን ለቀሽ በስነ ስርዓት አውራት ምንም በስነ ስርዓት የለም በስነ ስርዓት አውራት ለሷ እየተቆረቆርሽ ነው እየተቆረቆርኩ አይደለም ለማንም እየተቆረቆርኩ አይደለም መተ አገንፍል መጀመሪያ የሰው ሐሳብ ስማ ነግሬያታለሁ እኔ ምንም ነገር እንደማልፈልግ ነግሬያታለሁ ያኔም በቃ ጨርሻለሁ ያኔ ለካለቻውን እሷ ካንተ ምን ፈልጋ ነው የመጣችው እንዴ ምን ሆነ ነው ተረጋጋ መጀመሪያ ተከታተለኝ ምንድነው እሺ የምትፈልጊው ተናገርሽ አውሪ ይኸው እሺ ልስማ አንድ ነገር እንዳትልስ በዚህ ሁኔታ እንዴት ነው የምነግርህ መረዳትም እኮ እችላለሁ ንገሪ ከጨረሽ ማትናገሪ ከሆነ ሂጂ በመንገድ ያትንጭብኝ ያኔም እኮ እንደዚህ ንገሪኝ ብለኸኝ ነው ስነግርህ የተናደድከው እሺ አልናደድም ንገሪ ተናደሃል ልስማሽ አሁን ልስማሽ ፈጣሪ ስማል ተረጋጋህም እኮ ተረጋጋ መጀመሪያ ተረጋጋው ልስማሽ እየጠበቅኳት ነው ናፍቆት ፊሽ ተረጋጋ የነገረችሽ ነገር ካለ ንገሪ ፊሽ ተረጋጋ አንቺ ንገሪ ካንቺ ጋር ልግባባ ጨርሽ አልጨረስኩም መጀመር ሲጀመር ነው እየሰማሁሽ ፊሽ በዚህ ሁኔታ ልነግርህ ስለማችል ጸጥ ብለህ ተረጋግተህ የምትሰማት ከሆነ ብቻ ነው ማውራትና መግባባት የምንችለው እሺ ሰማኛ ከዚህ በኋላ ምን ፈልገሽ ነው ለምንድን ነው የመጣሽ አትረሽብኝ አትበላት መጀመሪያ የሷን ሐሳብ ስማ በቃ አለቀ እሺ እንዴ ማውራት የምትፈልጊው ልንቀሳቀስ ልሂድ ወይስ ትሄዳለች ተረጋግቻለሁ እያልኩሽ ነው ከተናገርሽ ተናገሪ በመጀመሪያ ባለፈው ለተፈጠረው ነገር ይቅርታ የኔ ጥፋት ለምንድን ነው እሱ መቶሽ አንቺ ይቅርታ ማለት በቃ እሺ አልተረዳሁትም ያልተረዳሁት ነገር አለ እኔ ካንተ ጎን መሆን ብቻ ነው የምፈልገው ምንም እኮ ሌላ ውደደኝ ወይ ደግሞ ፍቅረኛ ይሁን ምናምን ብዬ እያስገደድኩ አይደለም ቢያንስ ቅረበኝ ከጎን ልሁንና ካለህበት ስሜት ላውጣ ያለፈ ታሪክንም አላወኩም እንደውም ከቪዲዮ በኋላ ኤፍሬም ነገረኝ ትንሽ ስላንተ እና ያ ነገር ከተፈጠረ በኋላ ያን ወሬ ስሰማ ምናምን ምንም የባሰ ዳንተ ያለኝ ስሜት ጨመረ አንተ ማውራት መቅረብ ፈለግኩኝ እንጂ ምንም የተቀየረ ነገር የለም ግን አሁን ላይ አንተ እኔን እንድትቀርበኝ ልክ እንደ ጓደኛ እንደ ፍቅረኛ ይሁን አይደለም ወይም ውደደኝ ምናምን እያልኩ አይደለም በቃ ልክ እንደ ጓደኛ ቢያንስ ቀረበኝና ከዚህ ስሜት ለውጣ ጨረሽ አይደል እኔ ደግሞ አንድ ነገር ልንገርሽ እኔ በዚህ ሰዓት ማንም ህይወቴ ውስጥ አያስፈልገኝም ሁሉም ህይወቴ ውስጥ እየገባ ነው እያበላሸው ያለው ህይወቴ እየሰማሽ ነው ሰማሁሽ አይደል ዝም ብለሽ ስሚ ሰማሁሽ አይደል ዝም ብለሽ ስሚ አንዴ ነው ማወራው ሰማኸኝ አንዴ ነው ማወራው እሺ ጊዜ አላወራ አንዴ ነው ማወራው እሺ እኔ በዚህ ሰዓት ማንም ህይወቴ ውስጥ አያስፈልገኝ ማንም እየሰማሽ ነው አንዴ ናፍቆት ላውራ አንዴ ናፍቆት ከዚህ በኋላ ህይወት ውስጥ እንድመጪ አልፈልግም እኔ አልፈልግም ህይወት ውስጥ እንድመጪ በአካባቢ ያሉትም ሰዎች እያስቸገርሽ ስሚኝ እየተናገርኩ ነው ስሚኝ ሺ ጊዜ አላወራም አንዴ ስሚኝ ህይወቴ ውስጥ በአቅራቢያ ላይሽ አልፈልግም እኔ ማንም አያስፈልገኝም በዚህ ሰዓት ማንም አያስፈልገኝም እየሰማሽ ነው ማንም አያስፈልገኝም እሺ ላይሽ አልፈልግም በአቅራቢያ ያሉትም ሰዎች አታስቸግሪ እያስቸገርሽ አትምጭብኝ ላይሽ አልፈልግም በቃ ብቻዬን ተውኝ አንቺም ደግመሽ እንዳታመጭብኝ እየሰማሽ ነው ምን ችግር አለው ደግመሽ እንዳታመጭብኝ አልፈልግም ህይወቴ ውስጥ አትምጪ አልፈልግም እየሰማሽ ነው አልፈልግም እሺ ምን ሆነ ነው እየሰማሽ ነው እሺ አንተ በሽተኛ ነህ እንዴ ባለውበት ዝር እንዳት አንቺ አያገባሽ በሽተኛ ነህ ወይ ለምንድን ነው የምመታት ለምንድን ነው የምመታት ይሄን ብቻ መልስ እመታታለሁ ለምን እስከዚህ በኋላ ማረም ጫማልከትና አይነን ነው ማጣው ዱሎ ከጣመሽ እመታሻለሁ እሺ እየሰማሽ ነው እንዴት ነው እያሰብክ ያለው ከኔ ጋር እየሰማሽ ነው እመታሻለሁ እሺ ዱሎ ከጣመሽ ዱሎ ጥሞሽ ከሆነ የምትመጪው እከተክትሻለሁ በመጣሽብኝ ቁጥር አትምጭብኝ አትድረሽብኝ አልደረስኩብሽማ አትድረሽብኝ በህይወቴ አትምጭብኝ ኢቭን ከኔ አይደለም ከኔ አካባቢ ካሉ ሰዎች ራቂ በቃ አይገባሽም እንዴ በቃ አልፈልግም እያልኩ የተረዳኸኝ አይደለም ቆይ ተረጋጋ ሲጀመር ምን አልኩህ እኔ
እንዴ ልቅረብ እኮ ነው ያልኩህ። ከስሜት ለውጣ ነው አይደል ያልኩህ? ለምን አትቀርበኝም? እየሰማሽኝ ነው? አትቅረብሽ። መቤቴ ስርዓትህን ያዝ። ሴት ልጅ ላይ እጅህን አታንሳ። ሰማኝ አይደል? ሴት ልጅ ላይ እጅህን አታንሳ። ማንንም ብለህ ነው የምታስበው? ለምንድን ነው ሴት ልጅ የምትመታው? ገና ባቅራ ለምንድን ነው የምትመታት? ገና ከዚህ በኋላ ከመጣች ብዙ ነገር ይከተላል። እናያለን። ብዙ ነገር ይከተላል። ልጅቷ ምንም አላለችም። እሺ ከዚህ በኋላም ብዙ ነገር ይከተላል። እየሰማኸኝ ነው አይደል? እኔን አውራኝ፣ እሷን አታውራት። እኔን አውራኝ። ምን አለች? ለምንድን ነው እንደዚህ የምታደርጋት? እኔ ምንም ያለች ነገር የለም። ነግሬሻለሁ። በቃ ይሄ ጥሩ ሆነ ሁሌ ነው አሳይሻለሁ። ከዚህ በኋላ እንዳታመጭብኝ እቺ ስርዓትህን ያዝ። ከዚህ በኋላ እንዳታመጭብኝ። ከኔ ጋር ተጋጭ። እንዳታመጭብኝ። ከኔ ጋር ተጋጭ። እንዳታመጭ። ሰማኝ አይደል? ከኔ ጋር ተጋጭ። ከኔ ጋር ተጋጭ። እጋጫለሁ። እንዴት ነው ጅም ማንሳት የቻልከው? በእናትህ ደግመሽ እንዳትመጭብኝ። እንዴት ነው ጅም ማንሳት የቻልከው? እሺ ምንም አታውራ። በእናትህ ወደ ዘይድ ነግሬሻለሁ። እሺ ሰምተሽኛል አይደል? በእናትህ ወደ ዘይድ መተው ነው በቃ። ምንም ማረጋ እንዲገመታሽ ለምንድን ነው ማተው? ለምንድን ነው ማይቻለው? ፈጣሪ በጣም ይቅርታ። ለምን እንደማደርግ አላውቅም። ከዚህ በኋላ ምንም ማረግ የለብሽም እኮ በቃ ግልጽና ገልብ እኮ ነው። መተው እኮ ነው ማረግ ያለብሽ ነገር መተው ነው። አልችልም ማለት እንዴ አልገባኝም። አልችልም ምን እስኪያደርግሽ ድረስ ነው የምጠብቂው? ማለት እኔ አይደለም እኔ አንደርስታንድ ላደርገው እችላለሁ። እኔ ግን የማፈቅረው ሰው ቢሆን የምወደው ሰው ቢሆን ግን አንደርስታንድ በዚህ ልክ አይደለም። ያልተረዳነው ነገር አለ። እርግጠኛ ነኝ እንዴ ከማንነቱ ወጥቷል። እኔ እንደዚህ አላውቀውም ሲጀመር ፊሽ እኔም አላውቀውም። ግን ለህይወትሽ ስጊ፣ በቃ ለራስሽ ስጊ። እንደዚህ እየመጣሽ እንዴት ነው አብረሽ የምትሆኚው? በቃ ከዚህ በኋላ አትምጪ እንዴ። እንደዛ ማድረግ አልችልም። ወይኔ ቪዲዮ ብስማ። ስለዚህ ትፈልጊያለሽ ነው እንዲመታሽ ትፈልጊያለሽ አይደለም? የሆነ ቀን ይረዳኛል እኮ በቃ ሲረዳሽ ነኝ እንዴ ማለት በቃ አላውቅም። ምን እንጃ እስከዛ ያለውን ነገር ወይ ላስተካክል አላውቅም። ብቻ እንዴት እንደማስተካከል እንዳለብኝም አላውቅም። ግን እንዲገመታሽ እንዴት ነው ከሱ ጋር የመሆን እንትን ያለሽ ማለት አላውቅም። እኔ አሁን ይቅርታ አድርጉልኝና እግዚአብሔርን የምወደው ሰው ቢሆን እኔ አላውቅም። እኔ አጠገቡ አልደርስም። እኔ ወንድሜ ስለሆነ ነው በቃ። ለዛም እርር ብያለሁ። ደሜ ፈልቷል አሁንም ማለት ነው። ማለት አላውቅም። እኔ ከዚህ በኋላ አላውቅም። እኔ ከዚህ በኋላ ያለው ውሳኔ የራስሽ ውሳኔ ማለት ይሄን አድርጊ ይሄን አታርጊ አልልም። ራስሽ ውሳኔ ነው። አላውቅም። እኔ የመታሽ እንዴት ነው እንደዚህ የምትሆኚው? አይደለም በቃ የሆነ ያልተረዳነው ነገር አለ። እናንተም ካልተረዳችሁ እኔ ያልተረዳሁት ነገር አለ። ግን እንዲመታኝ አልፈልግም። እፈልጋለሁ። አንቺ ያልገባሽ ነገር እኮ ስላለ ነው። ናፍቂ እኔ እሱ መረዳት ነው የምፈልገው፣ መቅረብ ነው የምፈልገው። እስኪቀርበኝና እኔ እስክረዳው ድረስ ደግሞ አልተወውም። ይምታኝ፣ እሺ ይምታኝ፣ ችግር የለውም፣ እችለዋለሁ። እንዳንቺ ለህይወት ያሳስብሻል እንዴ? ለምን ያሳስበኛል እንዴ? ፈልጌ አይደል የመጣሁት? እኔ እኮ ነኝ ፈልጌ አይደለም የመጣሁት። አይደለም ፈልጌ ነው የምመጣው እያልሽ እኮ ነው። አሁን እኮ እዚህ ጋር እኮ የመምጣትሽና ያለ መምጣትሽ ጉዳይ አይደለም። እየመጣሽ ነው አይደለም? ይሄ እሱ ማንነት አይደለም። አይደለም እኔም አላውቀውም እኮ ይሄን ማንነት። የገባበት ሲቹዌሽን አለ። ከዛ እስኪወጣ ነው። እሱን ደግሞ እኔ እወጣዋለሁ እንዴ? ከዛ እስኪወጣ እንደዚህ እያጋጨሽ ነው? አልገባኝም። ከዚህ እስኪወጣ ማለት ከዚህ እስኪወጣ ድረስ እየመታሽ እያጋጨሽን መኖር ነው የምፈልገው። ችግር የለውም፣ እችለዋለሁ። ይምታኝ ማለት ምን ማለት ነው? ይምታኝ እችለዋለሁ። በቃ አንዴ አምኜበት አይደል የመጣሁት። ያን የመጀመሪያ ቀን ሲመታኝ እኮ መሄድ አላቃተኝም። ፈልጌ ነው አይደል ድጋሚ አንቺን ያወራሁሽ። በቃ ይምታኝ፣ ችግር የለውም። ስለዚህ ፈልገሽ እየደጋገምሽ አይደለም። እሱም እኮ የሆነ ጊዜ ያቆማል፣ ይረዳኛል፣ ይቀርበኛል እኮ። ወይ ሲያቆም ቅረቢው። የሚያቆመው እኮ እኔ ከጎኑ ሰውን ነው። አሁን እኮ አይደለም አልተረዳነውም ምናምን እያላችሁ እኮ እናንተ እየሸሻችሁት ነው አይደለ? እሺ ልቅረበው፣ እኔ ችግር የለውም። እስኪረዳኝ የሚመታኘው ከሆነ እኔ እየሸሸሁት አይደለም። ይኸውልሽ እኔ እየሸሸሁት አይደለም፣ ግን እኔ ላንቺም ብዬ ነው። ሴት ልጅ ነሽ። ለምንድን ነው እንደዚህ ከክብር ዝቅ የምትይው? ዝቅ እያልኩ እኮ አይደለም። በቃ እስኪረዳኝ ነው። እስኪረዳሽ ድረስ እየተመታሽ መቆየት ነው የምፈልገው። እሱ ይሄን ያክል አይሆንም። እሱም አያደርገውም። እኔ እኮ ነኝ እየነገርኩሽ ያለሁት ማለት እኔ ነኝ እያወራሁሽ ያለሁት። እንደዚህ አይሆንም እያልኩሽ ያለሁት እኔ ነኝ። እኔ ደግሞ ፊሽን በደንብ አውቀዋለሁ። እንደዚህ ሆኖ አያውቅም። ግን አሁን ባለበት ነገር ላይ ደግሞ እንደዚህ ማድረጉ ተገቢ አይደለም። ስለዚህ ወይ ቆይተሽ ታወሪያለሽ፣ ይመለስ፣ ወደ ራሱ ይመለስ። እንዲመለስ ላድርገው እኮ ነው የሚያደርገው። ወይኔ ጉዴ!
ስለዚህ ፈልገሽ ነው ማለት ነው። ሁሉንም ነገር ፈልገሽ ነው። አዎ ፈልገሽ ነው ፈልጌ ነው በቃ። እስኪረጋጋ አልጠብቀውም። እኔ ለራሴ ያረጋጋዋል። እኔ እንደ ሴት ልጅ ሆኜ እየረጋጋሽ ነው። ይረጋጋ። ከተረጋጋው አልጠብቅም። እኔ ለራሴ ያረጋጋዋለሁ። እኔ እኮ እሱን በፊት ወደ ነበረበት እንዲስቅ እንዲጫወት ብቻ ነው ማድረግ የምፈልገው። ሌላ እኮ ምንም ያደረኩት ነገር የለም። እሱን ደግሞ መመለስ የምችለው እኔ እቀርበዋል የመጣኝ ማለት አላውቅም። በአንቺ ምክንያት ነው ልጁ እንደዚህ የሆነው አይደለም። እና ታዲያ ግዴታ የጎዳው ሰው መጥቶ ይጠግና? እኔ እሱን መረዳት እችላለሁ። ከጎኑ መሆን ነው የምፈልገው ማለት እኔ አላውቅም። በዚህ ልክ ደግሞ እኔ አላውቅም። እኔ ይቅርታ አድርጊልኝና በዚህ ልክ እንደዚህ እንድትሆኚ አልፈልግም። እንደ እህትነት እንደ አንድ ሴት ልጅ ሐሳቤን ነግሬሻለሁ። ይረጋጋ። ከዛ በኋላ ሁሉም ነገር ይደርሳል። በዚህ ሁኔታ ሆኖ እኮ ማንም እኮ አልተረዳውም። እኔ እሱን መረዳት ነው የምፈልገው። አረጋጋዋለሁ በራሴ መንገድ፣ ችግር የለውም ሲጀመር። ስለዚህ እኔ አሁን ምንም የከፋኝ ነገር የለም። አልተቀየምኩትም። በቃ ያለበት ሁኔታ ነው ያስገደደው። ያለበትን ሁኔታ ነው አንደርስታንድ ሳላረቅ ቀርቼ አይደለም። ባይዘው ገብቶኛል እኮ እሱ ግን ሴት ልጅ ነሽ። እንደዚህ መሆን የለብሽም። እንደዚህ መመታት የለብሽም። ይረጋጋ። አውሪው እንዴ ከተረጋጋ በኋላ ኩላንቺ ከመከሙ እኔ ላረጋጋው እኮ ነው እያልኩሽ ያለሁት። ናፍቂ ያልተረዳሽኝም አንቺ ራሱ። ኧረ ፈጣሪ ሆይ ጭራሽ ሳይሽ እየገነፈለ ያለ ሰው እኮ ገባኝ እኮ ተረድቼዋለሁ። እኔ በቃ ካሳለፈው ሁኔታ አንፃር ማንንም መቅረብ አልፈለገም ሁሉም ሰው። ስለዚህ እኔ ስህተት ነኝ። እሱን መምታት አልነበረብኝም አይደል? ያ ማለት ፈልገሽ ነው ማለት ነው ሁሉንም ነገር የምታደርጊው አይደል? አዎ ከኔ ጋር ጣላሽ ነው ተጣልተን ይሄዳል። ስለዚህ ሁሉንም ነገር ፈልጋ ነው የምታደርገው። እኔ ምንም ማድረግ አልችልም። እኔ ማለት ይሄን አድርጊ አልልም። እንደ ሴት ልጅ ታይወ ትንሽ ወደ ራሱ ሲመለስ ሁሉንም ነገር የዛኔ ታደርጋለሽ ይገልፋት እኔ ማረጋጋው እያለሽ ነው። እኔ በቻልኩት መጠን ባለኝ አቅም ሁሉ እሱን ለማረጋጋት ሞክራለሁ። እግዚአብሔር ይርዳኝ። አላቅም እንዴት ምን ማድረግ እንዳለብኝ አላቅም። ግን ከዚህ በኋላ ያለውን ግን እኔ ኃላፊነቱን ራስሽ ትወስጃለሽ ማለት እኔ አላቅም። እኔ አያገባኝም። ከዚህ በኋላ አያገባኝም። አምኜበት የገባሁት ነገር እወጣዋለሁ። ኦኬ